በአዲስ ቪዲዮ ከች ብዬላችኋለሁ። ዳኒና ኤፍሶን ጽጌ ሜሪ ዛሬ በዳኒ ሮያል ቤት ይገኛሉ። እንግዲህ ጽጌና ኤፍሶን ዳኒን ምረጠን፣ ከማጋ መሆን ትፈልጋለህ? ከማጋ ነው መኖር የምትፈልገው? ከማጋ ነው ፍቅር መጀመር የምትፈልገው? ብሎ ወደ ምርጫ ዳኒን አስገብቷል ማለት ነው። እንግዲህ እግር ኳስ የሚጫወቱ ልጆች ሜዳ ላይ ያስቀምጠው ኳሱን ወዲና ወዲ እንደሚያደርጉ ጽጌና ኤፍሶን ወዲና ወዲ እያደረጉ ዳኒን እየጠየቁ ይገኛሉ። ግን በመጨረሻ ላይ ሁለታቸውም ዳኒን በጥፊ አጠጥቶት ሄደዋል ማለት ነው። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ብዙ ይበልልኝ በያላችሁበት ውድ የአገሬ ልጆች ሰላምና ጸጋ ይብዛላችሁ እላችኋለሁ። ሰላም ሳልላችሁ ቪዲዮውን ጀመርኩላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ሜሪ ነች ማለት ነው መክፈቻውን የሰራችው። ምንም ቢሆን የጸቡ መንስኤና የነገሮቹ መንስኤ ወይንም የድራማው መንስኤ ግን በዚህ መልኩ ተከታታይ ድራማው ብታረገው አሪፍ ነበረ። ተከታታይ ድራማ ሆኖ ቢሄድ ምርጥ ነበረ። እንግዲህ ሜሪን ምን እንበላት? ወይ ከሷ ጋር ማይመስል ወይ እንጃ ብቻ ምን ልበላችሁ። ዛሬ ያው አዲስ ነገር ይዤላችሁ መጥቼላችኋለሁ። በዳኒና በጽጌ መሀል የተፈጠረውን ነገር ታውቃላችሁ። ዳኒ አዲስ የድሮ ፍቅረኛውን አምጥተው እንግዲህ የድሮ ፍቅረኛም አርግዛለች። ጽጌና ሜሪ ዳኒ ሆኖ እንግዲህ ዛሬ ሊያወሩና ነገሩን ለመቋጫት መጥቷሉ። ይቋጫል ወይ ነገሩ? ያልቃል ወይ ነገሩ? ዛሬ ማብቂያ ያገኛል ወይ? በጽጌና በዳኒ መሀል ላይ የተፈጠረ ነገር እንግዲህ ማብቂያ ያገኛል ወይ የሚለውን ያው እንግዲህ እኔም እናንተም ሀሳብ አስተያየቶቻችንን የምናስቀምጥ ይሆናል ማለት ነው። እናንተም እንግዲህ ሀሳብ አስተያየቶቻችሁን ፈታ እያላችሁ በኮሜንት ላይ አስቀምጡልኝ። እኔም ሀሳቤን በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። እንግዲህ ዛሬ ጽጌና ኤፍሶን ከኔና ከጽጌ ከኔና ከኤፍሶን ምረጥ። እንግዲህ ከማጋ ነው መሆን የምትፈልገው? ከማጋ ነው መኖር የምትፈልገው? ከማጋ ነው ህይወት መቀጠል የምትፈልገው? ከማጋ ነውስ መኖር የምትፈልገው የሚለውን ጥያቄ ይዞ መጥቷል ማለት ነው። ታዲያ ዳኒ ይመርጣል ወይ? ዳኒ ማንን ነው የሚመርጠው? ከጽጌ ጋር ነው መሆን የሚፈልገው ወይንስ ከኤፍሶን ጋር? ኤፍሶን አርግዛለች እንደምታውቁት ከዚህ በፊትም አጋርቼላችኋለሁ። እንግዲህ ኤፍሶን አርግዛለች እና ያው እንግዲህ ከኤፍሶን ጋር ነው ወይስ ከጽጌ ጋር ነው መሆን የሚፈልገው? ጽጌ እንግዲህ የ13 አመት ጓደኛና ያው በጓደኝነት የኖሩ ሰዎች ናቸው። ፍቅሩንም በቅርቡ የገለጹ ሰዎች ናቸው ማለት ነው። እንግዲህ የ13 አመቱ ነው ወይስ አሁን በቅርብ ጊዜ የመጣ ሰው ይበልጣል? እስቲ ዳኒ ዛሬ ከማጋ ለመኖር ይመርጣል? ከማጋ ማንን ይመርጣል? ወይንም ከማጋ ነው ህይወትን መቀጠል የሚፈልገው የሚለውን ነገር እንግዲህ የምናየው ይሆናል። እኔም ደግሞ ወደ እናንተ ላስቀኛችሁ እፈልጋለሁ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ቪዲዮውን አብረን እንመልከት። ወደ ቪዲዮ እንዳረሳት እንድታውቂ ስለምፈልግ ነው። ትናንትና ብዙ ነገር መስተካከል ይችል ነበር። እሷ ናት ያን ሁሉ ነገር እሷ ምን ነገር አላደረገች። እኔ አሁን እሱ ለመነጋገር አይደለም። አሁን አንተ ጋር ልንገርሽ። ለምንድን ነው የመጣው? አሁን ምንድን ነው መፍትሄ ጽጌ መፍትሄ ዛሬ መፍትሄ ላይ ነች። ኦፍ ኮርስ እቺ ልጅ ምንድን ነው የምትሆነው? ስለ ልጅቷ ጭራሽ መፍትሄ ላይ ነኝ የማዘጋጅላችሁ። ትናንትና አይ ቲንክ ዳኒን አልተውልሽም ስላልኳት የተለየ ስሜት ተሰምቶ ነው የመጣው። የጠራችሁ አይ እውነት ለመናገር ያንን በማለቶች ደስ ብሎኛል። ገባሽ አይደለ? እንደ ቀልድ የምትይኝ ልጅ ያደረጉ ወይ ደግሞ እንደ ቀልድ እሷ በጣም ሌላ ነገር ስለከተተች ነው እንደዛ ያልኩት እንጂ ስሜት አይደለም። ስሜት አይደለም።
እንጂ እኔ ከሷ ጋር ቢሆን ወይ ትዳሩን መሰረት ልጅ ብወልድ ምናምን አንቺ ግዴታ አንተ የፈለግከውን ነገር እኮ መርጠሃል ዳኒ። ሁልጊዜ ወደኋላ መክተት የምትፈልገው እኔ ለምን እንደሆነ አይገባኝም። በቃ አንተ የምትፈልገው ነገር መርጠሃል። ስለዚህ እኔ ደግሞ በአንተ ምርጫ ደስተኛ ነኝ። ታዲያ ለምን ስትልሻለሽ? እንግዲህ ዛሬም ጽጌን ጠርተው የልጅቷ መፍትሄ ምንድን ነው? ልጅቷ ምን ትሆን? ሜሪ ግን ነገሮቹን እንዴት እንደምታስብ በጣም ግራ ነው የሚገባኝ። አሁን እዚህ ጋር ጽጌና ኤፌሶን ቢገናኙ ሰላም ይፈጠራል ብላችሁ ታስባላችሁ? ውድ ቤተሰቦቼ ለምን? ሁለቱም እኮ ከአንድ ሰው ፍቅር የያዛቸው ሰው ናቸው። እንግዲህ በዛ ላይ ሁለቱም ሴት ናቸው። ጽጌ ዳኒን ታፈቅረዋለች፣ ኤፌሶን ደግሞ የዳኒ ፍቅረኛ ነች። እንግዲህ አርግዛለች፣ ቀለበት አስራለች። እንግዲህ የበለጠውን ፓርት ልትወስድ የምትችለው ማናት? ኤፌሶን ናት ማለት ነው። ስለዚህ እዚህ ጋር ኤፌሶንንና ጽጌን ማገናኛት ለምን እንደፈለገች ሜሪ አልገባኝም። እንግዲህ በጣም ያው ቀውጢ የሆነ ጦርነት ነው የሚፈጠረው። ጽጌም ደግሞ እናንተ እኔ ለሷ መፍትሄ እንዲያበጅላችሁ ነው ወይ የምትፈልጉት? እና ለዛ ነው ወይ የጠራችሁኝ? ይሄ እንግዲህ ትላንትና እኔ እሷ ጋር ተናድጄ አልተወልሽም ብያት ነበረ። ለዛ እኔ ለዳኒ የተለየ ስሜት ኖሮኝ ወይንም በድጋሚ ተመልሼ ወደ ኋላ ያልኳችሁ መስሏችሁ ነው ወይ አሁንም የጠራችሁኝ ብላ እንግዲህ ጽጌ በስሜታዊነት ሆና ታናግራለች ማለት ነው። እንግዲህ በዛ ምክንያት ምን ሊፈጠር ይችላል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ስለዚህ ውድ ቤተሰቦቼ ኤፌሶን መጥታለች። ኤፌሶን ስትመጣ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን እንመልከት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ወደ ቪዲዮ ለምንድን ነው የጠራችሁኝ? እኮ ኤፌሶን አንድ ነገር መነጋገር አለባችሁ ዛሬ። በቃ የሆነ ያለው ነገር ትክክል አይደለም። ስለዚህ ዳኒ እዚህ ጋር መፍትሄ ማድረግ አለብህ አንተ። በቃ ምንድን ነው መፍትሄ ማለት? ነገሮቻችንን ምናምን እሱ አይቶ በዚህ እሷ ትክክል በዚህ እሷ ትክክል አይደለችም፣ ስለዚህ እንደዚህ ማለት እንደዛ አልገባኝም። ሲጀመር እኔ ጠራችሁ፣ ለዛ እሷን ጠራችሁ። ለምን? ከኔ ጋር ነበረ ማለት የምትፈልጊው አይደለ? እሷ ላይ መጣች እንዴ? ጉዳዩ ላይ እኮ አለችበት። ዋና ባለ ጉዳይ እኮ ነው። ዋና ባለ ጉዳይ የሆነችው ነፍሰ ጡር እኮ ናት። ለምን ነው ባልሽ ማይቶ? ለምን ነው ማስተወኝ? ለምን ሰው ተሰደለ? ምን ነው ባይ ደሞ የመጣሁት? እንኳን መጣሽ። እሺ አላሰብክበትም? አልተዘጋጀህበትም ነበር? እኛ ከመምጣታችን በፊት ምን ነበር ለማውራት የጠራኸኝ? የጠራችሁ ስለዚህ ያው እንግዲህ ብቻህን ምን ተወራጁ ጠራችሁ። ስለዚህ እሷን ነው ልናወራ። እኔ ማለት በቃ ዳኒ ይሄን ነገር ዛሬ አንተ መፍታታችን ይሄን ነገር ይሄውን እዚህ ጋር ምንድን ነው የሚስተካከለው? ሲጀመር ምንድን ነው የሚስተካከለው? አንተ አግብተሃል፣ ፍቅረኛ አለ አይደለ? ቀለበት አድርጋ ሻዬ ምናምን ስሚ ልንገርሽ ወልሽ አንተ ዳኒ አገባኝም እየሰማኸኝ እንግዲህ ጽጌ እዚህ ጋር በጣም ትመቸኛለች። የምሬን ነው የምላችሁ። በጣም የሆነ አለ አይደለ በትክክል እኔ በዚህ ድራማ ውስጥ ጽጌን ሳላደንቃት አላልፍም። ለምን መሰላችሁ? በጣም ቆፍጠን ያለ ስነ ስርዓት ያለ ምላሽ ትመልሳለች። ብትናደዱ እንኳን በጣም ስነ ስርዓት ያለ አግባብ ያለውን ምላሽ ነው የምትመልሰው። ዳኒን በትክክል ታውቀዋለች። ዳኒ አንድ ቦታ ላይ ጸንቶ እንደማይኖር ታውቃለች። ነገ ሌላ ሰው እንደሚሆን ታውቃለች። ስለዚህ ያን ስለምታውቅ ጽጌ እዚህ ጋር በጣም ቆፍጠን ያለና ትክክለኛ ምላሽ ነው የምትሰጠው። እንኳን ሊጠጋት አይደለም እንድነካ እንኳን ፍቃደኛ አትሆንም ማለት ነው። አንተ ባለትዳር ወንድ ነህ፣ ስለዚህ እኔን ልትነከኝም ሆነ ልትጠጋኝ አይገባህም ብላ በትክክለኛው በጨዋ ደንብ ትመልሳለች ማለት ነው። ጽጌን በዚህ ድራማ ውስጥ ሳላደንቃት አላልፍም። በጣም ትወናዋን በጣም ትተውናለች። ያው በጣም ጎበዝም ስለሆነች እና በጣም ፋስትም ስለሆነች በቃ በጣም ነው ማደንቃት ማለት ነው። እና ስለዚህ ኤፌሶን ደግሞ ጽጌን ለማናደድ ዳኒን ትነካካዋለች ምናምን። ለጽጌ ደግሞ ምንም መስሏት አይታይም፣ ግን ከኤፌሶን ጋር ስለተናደደች ምላሽ ትሰጠዋለች ማለት ነው። እንግዲህ
ከጽጌና ከኤፍሶን ማንን ትመርጣለህ ብላ ሜሪ ትጠይቋለች። ከዛ ዳኒ ደግሞ ምን አይነት ጥያቄ ነው የምትጠይቅኝ? ምን አይነት ነገር ነው የምታወሪኝ? እንዴት እንደዚህ ትይኛለሽ? ይህንን ነገር አንቺ እንደዚህ የምታደርጊ ከሆነ ሜሪ የኔና የአንቺ ጓደኝነት ይብቀን፣ በቃ እዚህ ጋር ይቁምልን ብሎ ዳኒ ይናገራል ማለት ነው። ምን አይነት ውስጥ ነው የምታስገቢን? እንግዲህ ከዚህ ነገር ማውጣት ትችያለሽ። በቃ አንቺ እንደዚህ አይነት ነገር ማውራት የለብሽም ብላ ታወራለች። ስለዚህ እኔ እኮ ከምንም ምርጫ ውስጥ መግባት አልፈልግም ባይነች። ኤፍሶን ደግሞ እኔ ልጅ ይዣለሁ እኮ በሆዴ አርግዣለሁ እኮ፣ ስለዚህ ስላረገዝኩኝ እርጉዝ ስለሆንኩኝ እኮ እኔ ወደ ምርጫ መግባት አይገባኝም። ዳኒ የኔ ብቻ ነው፣ ዳኒ ከኔ ጋር ነው መሆን የሚችለው እንጂ ከጽጌ ጋር ሊወዳደር አይችልም ትላለች። እንግዲህ ያው በመጨረሻ የመጣው እንግዲህ የቤቱ ባለቤት ይሆናል አይደል እንደሚባለው ሰው። ስለዚህ እንደዚህ እየሆነ ይገኛል ማለት ነው። ነገሩን ግን በየትኛው መቅጣጫ ነገሩ እንዲባባስ የምትፈልገው ማናት ብትባል እዚህ ውስጥ አክተሯ ሜሪ ነች ማለት ነው። እንግዲህ አክተራቸው ነች፣ መሪ አክተር ናት ማለት ነው። እንግዲህ ነገሩን ቅውጥ እያረገቻቸው ትገኛለች። ዳኒ እንግዲህ ማንንም መምረጥ አልቻለም። ኤፍሶንም ጽጌም እንግዲህ አንድ ላይ ሆነው በጥፊ አጭሎት ወደ ራሳቸው ሄደዋሉ ማለት ነው። በጣም የሚያሳዝን ነገር ነው። ዳኒ እንግዲህ ምን አይነት ድራማ እንደሆነም ልንረዳው ባንችል ራሱ እንግዲህ ጽጌ በዚህ ውስጥ በትንሹ ያው ሰው ለትዳር ክብር እንዲኖረው የራሱን ህይወት መምራት እንዲችል እያረገች ትገኛለች ማለት ነው። ኦልሬዲ አንድ ሰው የራሱን ህይወት ከጀመረ እኔ ወደዛ ሰው ህይወት መጠጋት የለብኝም ምናምን ብላ ታወራለች ማለት ነው። እናም በጣም የሚገርም ድራማ ነው ማለት ነው። ውድ ቤተሰቦች ዛሬ ለእናንተ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ አዳዲስ ቪዲዮ ይዤላችሁ እስከሚመጣ ድረስ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። እወዳችኋለሁ። እንግዲህ ኤፍሶን በጣም ስሜታዊ ሆነ ትገኛለች ማለት ነው። በጣም ስሜታዊ ሆነ። ለምንድነው ጽጉሻ ጽጉዬ ምናምን እያልክ ለምን ትጠራታለህ እያለች ያው በጣም ትናደዳለች ማለት ነው። ጽጌም በዛ ትናደዳለች። ዳኒ እንግዲህ መሀል ላይ ወደዚህም ወደዛ የሚደረግ እንግዲህ ያልተተከለ እንጨት ሆኖ ቀርቷል ማለት ነው በጽጌና በኤፍሶን መካከል። በጣም ያሳዝናል። ውድ ቤተሰቦች ቪዲዮ የተመለከታችሁት ነበረ። በቀጣዩ አዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ስሜቶቹ የሚቀያየሩብኝ ሰዓት ነው። ገብቷል። ሌላ ነገር ተሸክም ያለው